ነው የምትለኝ በቃ ተወኝ ምን አርግ ነው የምትለኝ ከዚህ በላይ ምን ላርግ በቃ ተወኝ በቃ ተወኝ አልኩ እኮ በቃ ተወኝ ገላለሁ በቃ ተወኝ ዴቭ ይኸውልሽ እኔ መቤት አሁን እንደሱ ማልቀስ ተይና ምንም ነገር አልፈልግም በቃ በእናታችሁ በቃ ምንም አልፈልግም እንዳታስገድሉኝ ለምን አልሽ መጣችሁብኝ ለምን ይኸውልሽ ለምን ነው እንዳታስገድሉኝ ያልሽ ማን ነው የሚገልሽ እናንተም ብራዛችሁ ችግር ውስጥ እየገጠጣችሁ ሲጀምር በቃ በጣም ነበር የሚያስቃያት አባቴ ከመተተ በኋላ ነው እንደዚህ ማድረግ ጀመረ የሚያስቃያት ማለት ምን እያደረገ ነው በቃ ሴክስ ማም እያደረገ ነበር የሚያስቃያት ከዛ በቃ እቺ ተረገዘች አጋጣሚ እናቴ ደግሞ ምንም አቅም አልነበራትም የዛን ያው ምንም ማድረግ አትችልም በቃ አምና ተቀበለች የዛን እሺ ከዛ ለልጁ ነበር የሚያዳለው የዛን መጀመሪያ በቃ አስከትሎ ነበር የሚደፍረኝ እንትን መድኃኒት ያጠጣኝ ከዛ በቃ ትምህርት ቤት ማቆም ምናምን ነገር አሁን ላይ ግን ምንም ቢያደርገኝ ቢሰቅለኝም መስሎ ይታየው እንኳን መድኃኒት ምናምን ሊጠቀም በጣም አስቸጋሪም እንደሆነ ግን በዚህ ልክ ሰው በቱ ይጨክናል ብዬም ስለማላስብ አንዳንድ ነገሮችን ለማጣራት ሞከርኩ ግን ከሱ ውጪ ማንንም እንደማይደርስባት ስለማቅ ያው እሱ ነው የሚያስቸግራት ብዬ ነው ያሰብኩት እኮ መጀመሪያ ካንቺ ጋር ላወራ ፈልጌ ነው ሐሴት ለምንድን ነው የምታለቅሽው ገና እባክህ ይኸውልህ አንተ ነገር ነው እንደፈለከው እኮ እሺ ቢያንስ እህትህ ፍቃደኛ ከሆነች ከሷ ጋር ማድረግ እንችላለን ስለዚህ ምን አገባ አንተ አትሄድም እንዴ ሄድ ተባልከ ምን ሆነ ነው አንተ እሺ በቃ ችግር የለም ምንድነው አንተ ምን እሺ ነው እንዴ ሲጀመራል ይኸውልህ ውጣ ተባልከ የለም እንዴ ይኸውልህ አሁንም ምንድነው በቃ ለምን አትወጣም አንተ እየሰማኝ ነው ምንድነው የምሰማ አትበላውንም ይኸውልህ ትሰማኛለህ ምንድነው ውጣልኝ በቃ ውጣልኝ ተባልከ የለም ምንድነው ልቀቀኝ ዝም ብለህ ሰው ቤት መጥተህ ምንድነው አንተ ደግሞ አንተ ጋር እኔ ሌላ ጉልበት ምናምን አልፈልግም ትሰማኛለህ አይደል አንተ እንዴ ቁጭ ብለህ በስነ ስርዓት ተቀመጥ ይኸው ተቀመጥኩ የለም እንዴ ምን በቃ ትምታኝ እንዴ ምን ሆነ ነው ሐሴት ተረጋጊ ምንም አሸነፊኝ ምንም አልባችሁ ዝም በይ አንቺ እንደ አባትሽ ቆይ አንቺ እውነት አባዬ ምንም አልባችሁ ቁጭ በይ አንቺ ችግር የለውም ቁጭ በይ ችግር የለውም ዝም በይ አልኩሽ በቃ አንቺ ነሽ ሲጀመር የጠራሻችሁ አንቺም እንደ አባትሽ ተንከሲስ ነሽ ነገር ነሽ እናሽ አባዬ ምንም አልባችሁ አንቺ ስለዛ አባትሽ አትጥርብኝ አንዴ ይሄን ያዝልኝ እሺ አሳይሻለሁ ታውቂኛለሽ ደግሞ ምንድነው አንተ ለምን አትወጣም ውጣ ተባልከል ምን እሺ ነው አንተ እኔ አንተ ግባ እሺ ይኸውልህ እየሰማኸኝ ነው ምንድነው የምሰማ ለምን አትወጣልኝም እወጣለሁ መውጣው ግን ማስረጃና መረጃ ይስይዝ ብቻ እና ሰው እየደበደብኩ እንደ ማስረጃ የምታገኘው የሰው ቤት ዝም ብለህ ከኔ ጋር ሌላ ነገር ውስጥ እንድንገባ ከዚህ በላይ ባትሞክር ጥሩ ምን እናትህ ነኝ ሽጉጥ ምናምን ምንድነው ምን እሺ ነው ልብን ውጥር ማድረጉ አይደለም የሚጠቅመው እሺ እቺን ልጅ ተጫዋች መልካም ከብዙ አብራደጎቿ ጋር ስትጫወት ያደገች ልጅ እናታችሁ ካረፈች በኋላ በጣም ብዙ በደል እያደረስክባት እንደሆነና በጣም ብዙ ጭቆና ያረክባት ቤቱን ቆልፈ ወጣ ቤቱን ዘግተ ብዙ ነገር ታደርጋታለህ የሚል ወሬ መረጃ ደርሶን ይመጣ ነው እንደ እህትህ ሳይሆን አንተም እንደ ወንድም ሳይሆን ሌላ ነገር ያረክ እንደሆነ እቺ ልጅ በዚህ ልክ የፈራች ኢቭን ቃል እንኳን ማውጣት አትችልም አሁን ባለችበት ሁኔታ ሲጀመር ማን ነገር እንደዛ አይነት ወሬ እሱን አንተን አይመለከትም ምንድነው አይመለከትም የተሳሳተ መረጃ ነው ደረሰ ምን እህት ላይ እንደዚህ ይደረጋል ሲጀመር ይኸውልህ የተሳሳተ ቢሆን እሷ ጋር እንደዚህ አይነት ነገር አላገኝም አንተ እህት ላይ እንደዚህ ታረጋለህ አንተ እህት ለምን ቆልፈባት የምትወጣው እኔም እህት አለኝ ታዲያ ቤት ይዘረፍ ቤት እንዳይዘረፍ ነው ታዲያ ይኸውልህ እየሰማኸኝ ነው እቺን የምታክል ልጅ አስረ ቤት ውስጥ አግተ ማን ያገታት ምን ሆነ አንተ ለምን አትወጣልኝ በእናትህ አረበና ተሳሳተ መረጃ ነው ሰማኛለህ ለምንድን ነው ቆልፈባት የምትወጣው ማን የቆለፈባት ሲጀመርስ ቤቱ አልተቆለፈም የት ነው የተቆለፈው ይኸውልህ ሰማኛለህ እና ቤቱ ላዘርፈው ዝም ብዬ ትቼው ልውጣ ትልቅ ልጅ አይደለች እንዴ
ምንድነው ትልቅ ልጅ ታዲያ ቤት እኔ እና ማስተዳደር አንተ ከሌለ እሷ መቆጣጠር አችልም በቃ እኔ ሰርቼ ማመጣው በቂ ነው በቃ ምን ያደርግላታል ታዲያ ገባኝ የእናት አባቷ ቤት አይደለም እሷ እንደፈለገች መውጣት አትችልም ቢሆንስ እኔ ማስተዳደራት የጎደለባት ነገር የለም አንተ እንደሱ ስላልክ አይደለም ራበኛለች ትላለች ገና ወጣጣታለሁ ካንተ ግን መስማት ፈልጋለሁ አረ በእናትህ ተሳተፈ በዛ አይነት ብዙ ነገር እያረካት እንደሆነ ረዳ ማመጠይቅ ትችላለህ ምን ሆነ ነው አንተ ጎረቤት ስታስጠጋ እኮ ነው ሲጀመር ጎረቤት ታስጠጋለህ አንተ ለምን ማላስጠጋው ነው የጎረቤቶች ታዲያ ይኸውልህ ስላንተ በጣም ብዙ ነገር ሰምቻለሁ ይኸውልህ አሁን አንድና አንድ እየጠየቅኩ ያለሁት ምን ነው የምትጠይቀኝ ይኸውልህ ዝም ብላ እቺ ልጅ እንደማትፈራክ ገብቶኛል እቺ ልጅ ህፃን ልጅ አይደለችም ትልቅ ልጅ ናት እንደ አብሮ አደጎቿ ሲጀመር እኔ እንደዚህ እየደበደብኩ ሰው ደብድባህ ትሆናለህ እየሰማኸኝ ነው አንተ ዘመናዊ ሰው ብትሆን ወጣት ብትሆን እንደ ወጣት አስተሳሰብ ቢኖር እቺ ልጅ ትምህርቷ አታቋርጥም ነበር ለምን ያቋርጠች ወጣት አትበል ታዲያ ዝም በለኝ ይኸውልህ ትምህርቷን ለምን ያቋረጠችው እሺ ምን ልትለኝ ነው ትምህርት አትማርም አይደል ልጅቷ ለምን ያቋረጠችው ራሷን ያቋረጠችው ታዲያ አልፈልግም ብላ ያቋረጠችው ምን ለምን እሺ ለምንስ ቆለፍ በሩን ቆልፈህ ትወጣለህ ምን ስለሆነ እና ቤት ይዘረፉ ወይ ለምን ነው በሩ የሚዘረፍ ቤቱ የሚዘረፈው እሷ አለች አይደል እሷ ትልቅ ሰው አይደለች ለምን ይሄን ታረጋለህ ማን ነው እንደዚህ ያደረገው ለምን ነው ሲጀመር ባህሪዋ እንደነገርኩ የተነገረኝ ነገር እቺ ልጅ ማንነቷ እንደዚህ አይነት ልጅ አልነበረችም እናታችሁ ካረፈች በኋላ ግን ባንተ እጅ ከወደቀች በኋላ እቺ ልጅ በጣም ፈዛና ከሰው ጋር ያላትን ቅርርብ ቀንሳ አንተም ቆልፈህባት እንደምትወጣ ለአመታት እንደከረመች ትምህርት እንዳቆመች ተናግሮኝ ነው የመጣው ምንድነው ያለው ነገር የተሳሳተ መረጃ ነው ደረሰ እንዲያም በተቃራኒ እኔ ለእህቴ በጣም ነው መንከባከባት በጣም ብትንከባከባት ሲጀመር አሁን ምን የጎደለባት ነገር አለ አባትሽ ምን እንደምትመስል አባትሽ ያልከው ምንድነው አልገባኝም ምን አባቱ ካርል ምን ይላል እንደ አባትሽ አንቺ መሰሪ ነሽ ተንኮለኛ ነሽ የምትላት ምንድነው በቃ አባቷ እንደዚህ በቃ መሰሪ ነው አባቷ ለአንተ አባት ካርለም ነው እና በቃ አልወደውም ነበር በቃ ምን ነው በእናት ውጣልኝ በእናት በእግዚአብሔር ውጣልኝ ደግሞ አሁን ከዚህ በኋላ ካንተ ጋር ምንም አይነት ትግልና ንትርክ አልፈልግም ከሹፌር ጋር ስንገላታ ነው አልኩት በእናት ውጣልኝ እንዴ ምን ሆነ ነው አንተ እሱ እኔን አይመለከተኝም እኔም ለስራ ነው የመጣሁት ስራዬ ከስራ ታዲያ ነገርኩ በቃ ያለው ነገር ነገርኩልኝ ምንድነው አንተ እንደዚህ የተመነጫጨክ አይደለም በእናት ውጣልኝ በቃ ውጣልኝ እንዴ ምን ከዚህ በኋላ ሌላ ምንድነው በእናት ታስፈራራኝ እንዴ ሽጉጥ ምናምን ስለያዝክ ፈራ መሰለ እንዴ ሌላ እርምጃ እንደሱ ምንድነው እርምጃ ምናምን ትላለህ እየሰማኸኝ ነው አይደል በቃ ውጣልኝ በእናት እንዴ ምን ነው ትፎግረው ውጣልኝ አላወራም ውጣልኝ ቁጭ ብለህ አላወራም ውጣልኝ ምናምን በቤቴ መተህ ታስፈራራኝ ቁጭ ብለህ አውራኝ አላወራም እየሰማኸኝ ነው እንዴ ምንድነው የምሰማህ ቁጭ ብለህ አውራኝ አላወራም በቃ ውጣልኝ ጸብነው እንፈልገው አንተ ምን ይሸን ሄኒ አንድ ያስወጣው ዴቡ ያዙት ምንድነው የሚይዙ በእናትህ ከቤት ይወጣልኝ በእናትህ ይኸውልህ ጫፊ እንዳለ ምንድነው በእናትህ እንዴ ያሳራን እሱ እንዴ ቆይ አትምታ በቃ አንዴ መክራችሁ መልሱትና እንግባባለን ከዛ በኋላ ቤተሰቦቼ አሁንም ምንም አይነት ነገር መረጃ ሊሰጠኝ ፈቃደኛ አይደለም እቺም ልጅ በጣም ተደናግጣለች በጣም እያለቀሰች ነው ውስጧ የሆነ ነገር እንዳለ በመሐላቸው የሆነ ነገር እንዳለ በጣም ተረድቻለሁ ሁለተኛ ነገር ቀደምም ሲል በሩም ጋር ስንገባ በነበረን ግብ ስንፈጠር የነበረው ላይ ከዛም በኋላ እዚህም ከመጣ በኋላ ስለ አባትሽ አንቺ ምን ትንሽ አይነት ነገር በጣም ያልሆኑ ቃላቶች እየተናገረ ሲያስፈራራትና ሲዝትባት ነበር ስለዚህ የሆነ ነገር እንዳለ ተረድቻለሁ እህቱን አስገብቼ አሁንም ላናግራት ሞክራለሁ መናገር የምትችል ከሆነ እንግዲህ እሷ ካልተረጋጋችና ምንም ነገር መናገር ማትችል ከሆነ እንግዲህ ከባልደረቦቼ ጋር ቤተሰቦች ትንሽ እንዲመክሩት የተወሰነ አሁንም ድጋሚ እንዲወጣ አድርጌያለሁ እንግዲህ በርዶለት ሲመለስ ደግሞ ምን ይለናል የሚለውን ነገር ምን ሰማ ነው የሚሆነው እንጂ አንዳች ነገር ይኖራል በእርግጠኝነት ምንም እንግዲህ እንደ ወንድም እንደ እህት እያስተዳደራት አብረው በሰላም እየኖሩ እንዳልሆነ በጣም እርግጠኛ ነኝ እኔም ከተረዳሁት ነገር ስለዚህ እውነታው ሌላ ነው የሚሆነው እውነታው ላይ እስክደርስ ድረስ አሁንም ማወጣጣቴን ቃለ ምልልሴን ከሷም ጋር ማድረጌን እቀጥላለሁ ጎረቤትም የተወሰነ ከጀርባ ሌላ አጋር ጋዜጠኞችም ባልደረቦችም ስላሉኝ እነሱ ጎረቤት ጋር ያለውን ነገር መረጃ እየሰበሰቡልኝ ነው መረጃዎቻችን እንሰበስባለን በዛ መልኩ እንቀጥላለን ማለት ነው አሁን ግን እህቱን ላስገባትና እስኪ አሁን መናገር የምትችለው ነገር ካለ እስኪ አሁንም ላወራት የምትሰጠኝ ነገር ካለ ማለት ነው ከሷ አብራችሁ ነው ቤተሰቦች እንግዲህ ቤተሰቦቼ ሀሴትን አጠገቤ አድርጌ እንግዲህ አሁንም የተወሰነ ነገሮች ቢያንስ ከሷ ካገኘው በሚል ነው ተረጋግታ ተመልሳም ከሆነ በሚል ግን እስካሁን ድረስ እያለቀሰች ነው እኔ ውስጧ ትክክል አይደለም እቺ ልጅ ውስጧ የሆነ ነገር አለ እርግጠኛ ነኝ ተረጋግታ የምትነግረኝ ነገር ካለ ቢያንስ እኔ መረጃ አልንቅም ቤተሰቦች እንደምታውቁት ስለዚህ የምትሰጠኝ ጥቆማ ወይ መረጃ ካለ ከሷ አገኛለሁ ብዙ አልጫናትም
እስኪ የሆነውን ነገር እናያለን። ሀሴት እኔ አባቴ ምንም በቃ ምንም ነገር የለም። በቃ አባዬ ሙት ነው የምላችሁ። ምንም ነገር የለም። በቃ ምንም አትጠይቅኝ። ምንም አላደረገኝም ሲጀመር። ይኸውልሽ ለምንድን ነው ወንድምሽ አንቺም እንደ አባትሽ ነሽ የሚልሽ? ለምንድን ነው? ምን አለኝም ሲጀመር ምንም አላለኝም። በቃ ለምንድን ነው የምትሸፋፍኝለት? ምንድን ነው የተፈጠረው? ምንም አልተፈጠረም እንጂ ለምንድን ነው የማትረዱት? በቃ እኔ እንዳታስገድሉኝ። በቃ ሄዱልኝ። እንዳታወሩኝ። በቃ እኔ አልፈልግም። እንዳታስገድሉኝ ሀሴት። ይኸውልሽ እንደሱ ማልቀስ እኮ አይደለም የሚገባሽ። አሁን እኮ እኔ ያለሁት አንቺን ላግዝሽ ልረዳሽ ነው። ይኸውልሽ እኔ መቤት አሁን እንደሱ ማልቀስ ተይና ምንም ነገር አልፈልግም። በቃ በእናታችሁ ተውኝ። በቃ ምንም አልፈልግም። እንዳታስገድሉኝ ለምን አልሽ? የመጣችሁብን ለምንድን ምን ይኸውልሽ ለምንድን ነው እንዳታስገድሉኝ ያልሽ? ማን ነው የሚገልሽ? እናንተም ራሳችሁ ችግር ውስጥ እየገጠጣችሁ ሲጀመር። ችግር የለም እኛ ስለኛ ሀሳብ አይግባሽ። አንቺ ሀሳብ ሆነሽብን አንቺን ተውትና ስለኔ ያስቡ። በቃ እኔ ምንም ነገር አልፈልግም። በቃ ልኑርበት ከወንድሜ ጋር። ትምህርት ለምንድን ነው ያቆምሽው? ለምንድን ነው እንደ አብሮ አደጎች ትምህርትሽን ያልተማርሽው? ለምን ሮሽ ቆልፎብሽ የሚወጣው ለምንድን ነው? ለምን እንደ ድሮ ጓደኞች አብረሻቸው ማትኖር? ስለማይፈቅድልኝ ነው። አቁሜ ስለሌለኝ ነው ያቆምኩት። ለምንድን ትልቅ ልጅ አይደለሽ እንዴ አንቺ? ለምንስ እንደው ሌላው ይቅር ትምህርትሽን ለምን ማቆም አስፈለገ? እሱን የከለከለሽ? በቃ ውጣልኝ በእናትህ። በቃ ተው፣ እንዳታስገድለኝ ተው። በቃ እኔ አልፈልግም ምንም ነገር። ምንም ይቅርብኝ። በቃ ተመችቶኛል። በቃ እኔ ምንም አልፈልግም። እንዳልተመቸሽማ በጣም እርግጠኛ ነኝ። ይኸውልሽ ሀሴት ምትሰጪኝ ነገር ካለ መረጃ ከሰጠሽኝ እኮ አንቺንም ያግዝሻል። እኛም ይኸውልሽ እኔ መርማሪ ጋዜጠኛ ነኝ፣ ለክትትል ይረዳኛል። ይሄ ልጅ እንደ ወንድም ሳይሆን እንደሌላ በደል በቃ አንቺ ላይ በጣም ግፍ እየፈጸመ ከሆነ አንቺን ልናግዝሽ አንቺንም ካለሽበት በቃ እኔ አልፈልግም። በቃ ተውኝ። ምንድነው መናገር ያልፈለግሽ በቃ ነገር? ምን የምናገረው ነገር የለም። በቃ የእውነት አባዬ ሙት እውነቴን ነው። በቃ እኔ አባዬ ሙት ብያለሁ። እሺ በቃ ሂዱልኝ። ምንም አልፈልግም። ሀሴት እኔ እኮ ላግዝሽ ነው የመጣሁት እንጂ ይኸውልሽ ልጎዳሽ አይደለም። ባይሆን እየተጎዳሽ ስለሆነ ስለመሰለኝ እኔ አልተጎዳሁም። በቃ እኔ ነኝ እናንተ ናችሁ የምታውቁት። እኔ በቃ ምንም አልተጎዳሁም። ለምንድን ነው የሚያስፈራራሽ በዚህ ልክ? ምንም አልፈራሁትም። ማንም ፈራች ያለ ምንም አልፈልግም። በቃ ሂዱልኝ። ትምህርትሽን ለምንድን ነው ማቆም የፈለግሽው? እሱ ስላስገደደሽ? አላስገደደኝም። በቃ ቆሜ ስላለኝ አቆምኩት። ለምን እሺ ብለሽ ለምን ታቆሚያለሽ? መማር አትፈልጊም ነበር? ማለት ስለነበረብኝ ነው። በቃ በእናትህ ሂጂልኝ። እኔ ምንም ነገር አልፈልግም። በቃ ምንም አታርጉልኝ። ሀሴትሽ ይቅርታ በድጋሚ ስለጠራሁሽ እና ያው ከአንቺ መረጃ አገኛለሁ ብዬ ነው። አሁንም እያለቀስሽ ነው አንቺ። እስኪ እኔ ያው ከንግግሯ እንግዲህ ካለችበት ሁኔታ ምንም ያለችበት ሁኔታ መረዳት እንግዲህ ችያለሁ። እንግዲህ የሆነውን ነገር እርግጥ አድርጋ ባትነግረኝም ግን እስኪ አሁን ወንድሟን ላስገብቼ ላውራው። እስኪ ትንሽ ወጣ ብሎ ምክር እያገኘ ነው ከባልደረቦቼ ጋር እንዳልኳችሁ። ሌላም ጋዜጠኛ ባልደረቦቼም ጎረቤት ጋር አንዳንድ መረጃ እየሰበሰቡ ነው። አንቺ ብትሸፋፍኝለትም የሆነውን ነገር ብትደብቂም እንግዲህ እኛ የመጣ ነው አንቺን ልናግዝ ነው። አንቺ ደግሞ መረጃ ልትሰጪን አልቻልሽም ሀሴት። ግዴ ለምስኪ ቀስ ብዬ አወራሻለሁ። አሁንም ግን ተረጋጊ እሺ? ይኸውልሽ ምንም ነገር አትጨናነቂ። እኔ እዚህ የመጣሁት ለሰላም ነው። እሺ አንቺን ላግዝሽ ነው። እባክሽ አታልቅሺ። በቃ መልሼ አወራሻለሁ። እሺ በቃ ውጪ ወደ ንፋስ ተቀበይ። ምን ነው ሀሴት? እቺ ልጅ ውጭውንም ትፈራዋለች። ወጣ ብለሽ ነፋስ ተቃበይ ስላት እንኳን ተመልሳ እየተሯሯጠች ነው የገባችው። ወንድሟን ስላየችው ውጪ ስለማትገባ ይሆን አላውቅም።
ማን ውጭውን አይተው ስለማታውቅ ወንድሟም ውጭ ስላለ ነው በርግጥ ፈርታለችና የሆነ ነገር አለ ቤተሰቦች። ስለዚህ አሁን እንግዲህ ውስጥ እስኪ ደግሞ ደግሜ ያስገብቼ የሚነግረኝ ነገር ካለ አሁንም እንግዲህ ተረጋግቶ የሚያወራኝ ከሆነ ከሱ መረጃ ለመውሰድ እሞክራለሁ። አብራችሁኝ ነው ቤተሰቦች። ሄኒ አስገቡት እስኪ። በስነ ስርዓት አዋራው በስነ ስርዓት ተቀምጠው በቃ አትምታኝ። እሺ በቃ በስነ ስርዓት አዋራው እያዋራሁት አይደለም ምንድነው ካልበረደለት ንገረኝ። በረደለ ምንድነው እንደዚህ እየተደበደበ እንዴ ሰው እንደዚህ? ይኸውልህ ገና ከዚህ በላይ ገና ብዙ እናረጋለን። ይኸውልህ ተረጋግተህ ትቢትን ትተህ በስርዓት ምንድነው ህጋዊ ሰው ከሆናችሁ እንደዚህ ሰው መደብደብ ምን አስፈለገ ታዲያ? እሱማ ያንተ ሁኔታ ነው ያስገደደን። በሰላምማ ላውራ ብዬ እኮ ሞከርኩኝ። ከዚህ በላይ እንዴት በስርዓት ላውራ? አሁንም እንደዚህ እንድትጮህ አልፈልግም። እየሰማኸኝ ነው? በእናትህ ፍታኝ እንጂ። ይኸውልህ አሁንም አትጩህ እያልኩ ነው። አትጩህ ተረጋግተህ። እሺ ምንድነው የፈለግከው? ምንድነው የምነግርሽ? የፈለግኩት ነገር አለ በስርዓት ትነግረኝ። ምንድነው የፈለግከው? አትጩህ እኮ ንገረኛ። ምን እሺ ነው ታዲያ? እኔ ስራ ጥዬ ነው እኔ ማረፍ እፈልጋለሁ እንዴ። ስራው እኛም ስራ ነው ያዝነው። ምን አይነት ስራ እና ሰው እየደበደብኩ ነው እንደዚህ ምን ትምትል? ምን እሺ ነው እና ስምን ንገረኝ። አሺ ነው ስሜ። ሙሉ ስምን ንገረኝ። ምን ያርግልሃል ሙሉ ስሜ? አሺ ነው ስምህ? ይኸውልህ ቆይ ከኔ ምንድነው የምትፈልጉት? ይኸውልህ እህትክ በጣም እንደምትፈራክ አሁን ራሱ ይገላቸዋል ለኔም ጠንቅ ነው የምትሆኑብኝ እያለች ነው። ምን ቢሆን ነው ይሄን ያለ አንተ እህትህ ነች አንተ ወንድሟ ለምን ነው በዚህ ልክ ስለመገዳደል በዚህ ልክ እንዲያለቀሰች ስላንተ አንተ እንደዚህ በዚህ ልክ ፈርታክ የምትኖረው ምን ስለሆነ ነው? እስኪ ንገረኝ። ምንድነው ማንነው በቃ ማንነው እህትህ እኮ አሁን ቢሆን ንፋስ ተቀበይ ብያት ውጪ ስላት ንፋስ ተቀበይ ብዬ ውጪ ስላት በሩ ጋር ደርሳ እየተርበተበሰች ምን አባታች ቆሻሻ ደግሞ ምን ንፋስ ተቀበለ ያልተቀበለች ምን ታርግላለች? ሲጀመርስ እህትህን ነው ቆሻሻ ምን አባቷ የምትለኝ? ምንድን ነው የፈለግከው አንተ? ከኔ ምንድን ነው የምፈልገው? እህትህን እንዴት ነው እያኖርካት ያለው? እንደምትኖረው አምሮባት እያያት አይደለም እንዴ? ከዚህ በላይ እንዴት ኖርሽ? አምሮባት ነው እያያት ያለው ታው። ታዲያ ምን ሆነች? እያያት አይደለም እንዴ? ከዚህ በላይ የአካባቢው ሰው በሙሉ ነግሮኛል። ምንድን ነው የነገረህ? እህትህን እናታችሁ ካረፈች በኋላ በሰላም እያኖርካት እንዳልሆነ ቆልፈባት እንደምትወጣ ቀደም ብዬም ነግሬሃለሁ። ትምህርቷን እንዳስቆምካት እንደ ኩዮቿ ተምራ እንዳያልፍላት እንደ አንድ ወጣት እንደ አንድ ሴት ልጅ እንዳያልፍላት ወንድም እኮ እህቱን እኮ ተንከባክቦ እኮ ከብዙ ነገር እኮ ጠብቆ ተንከባክቦ ነው የሚያሳድገው። ምን እያረካት ነው ያለው? እየበላችልም ተማረች አልተማረች ምን ያርግላታል? እያበላኋት እያጠጣኋት ነው የጎደለባት ነገር የለም። እሱን እናጣራለን። እያበላኋት እያጠጣት እንደሆነ እሱን እናጣራለን። ተማረች አልተማረች ምን ይጠቅማታል ታዲያ? ይኸውልህ በጣም እንደተጎሳቆለች ጭምር ተነግሮኛል። በጣም ከሰውነት ጎዳና እንደወጣችም ጭምር ብትበላ ብትጠጣ ኖሮ እንደዚህ አትሆንም ነበር። እቺ ልጅ አይምሯም ትክክል አይደለም። ከማልቀስ ውጪ ምንም ነገር አይቀድማትም። ልጅቷ ማልቀስ ብቻ ነው የሚቀድማት። መናገር እንኳን አትችልም። አልቃሻ ስለሆነች ነው። ይኸውልህ አሁን ከዚህ በላይ ሌላ ኃይል እንድንጠቀም ጉልበት እንድንጠቀም እንዳታረገኝ። ደግሞ ታስደበድበኝ ነው። ምንድነው ፈልገው? ምንድነው ፈልገው? በሰላም የምትነግረኝ ከሆነ እሺ ምንድነው የምነግርህ? የምትነግረኝ ነገር ምንድነው? አስተዳደጋችሁ ለምን እህትህ ለምን እንደዚህ ትፈራለች? ንገረኝ፣ አጭርና ግልጽ። ቆይ አንተ እህት አትፈራም? አንተ እህቴ የምትፈራኝ ምናልባት እኔ እንደ ታላቅ ሆንኩኝ እንደ ታላቅ ነው ልታከብረኝ ልትፈራኝ የሚገባው እንጂ በዚህ ልክ እንዲህ ሆነ አይደለም የምትፈራኝ። የማናችንም ሁላችንም ልጅ ውስጥ እህት አለ። እየሰማኸኝ ነው? ሲጀመር በቃ እንኳን ታናሽ እህቴ ታላቅ እህቴ ትፈራኛለች፣ ታከብረኛለች። ምክንያቱም ለሷ ስስት ስላለኝ እንደወንድ ልጅ እናሽ ምን ላርግሽ? እንደዚህ እያሰርካት ግን አይደለም። ማን ያሰር? ከሰውነት ጎዳና አውጥታት እየቆለፍክባት እየወጣ ትምህርቷን አስቆማት ግን አይደለም። ማን ያስቆማት? ይኸውልህ ባህሪዋ እንደዚህ እንዳልነበረም ተነግሮኛል ጭምር። ምንድነው የተፈጠረው? ምንድነው ካንተ የምፈልገው? ለምን እንደዚህ እንደሆነች ነው እቺ ልጅ? እየሰማኸኝ ነው? ለምን እንደዚህ እንደሆነች ነው? ለምን እንደዚህ እንዳረካት ማወቅ ፈልጋለሁ። ንገረኝ። ምክንያት ምንድነው? ምን ብላ ነገረች? እሷ ትጀምር። እሷ የፈለገችውን ትበል። ምትነግረኝ አንተ ንገረኝ። አሁንም ቢሆን ውስጥ እያለቀሰች ነው ልጅቷ። ምን አባታች ታልቀሰች? ይኸውልህ አንተም ፈርታ ነው አሁንም ቢሆን ወደ ውስጥ የገባችው። አንድ ነገር ያደርገኛል እያለች ነው። ምንድነው እያረካት ያለው? ሌላ ክርክር አልፈልግም ከዚህ በኋላ። ይኸውልህ ምን በቃ እንደምታየው ነው። በቃ ምንድነው ማየው? በቃ የአባቷን በቀል እየተበቀልኳት
በቃ አባቷ በጣም መጥፎ ነበር አውሬ ነበር አባቷ ማለት አባቴ ነው አላልክም አይደለም እኔ ቅድም ስፎግር ነው ማለት ያው የሷ ብቻ አባት ነው በእናትም እንገናኝ በአባት እንገናኝ እና በጣም አባቷ በጣም ኩፍ ነው የመጨረሻ አውሬ ነው እናቴ በጣም ያሰቃያት ነበር የሱ በቀል ለመወጣት ነው እንደዚህ ነው ቆይ አልገባኝ ያንተ አባት ሌላ የኔ አባት በእናት ተወኝ በጣም ረጅም ታሪክ ነው በእናት አታስታውስኝ በእናት ረጅሙን አሳጥረህ ትነግረኛለህ ከረዘመም ይርዘም መስማት ፈልጋለሁ ሰማኛለህ እኔ ጋዜጠኛ መርማሪ ነኝ በእናት ስለሆነው ስለሆነውና ስላለፈው ነገር መስማት ፈልጋለሁ መረጃ ከዛ ትወጣልኛለህ ከዛ አንድ ንገረኝ እወጣለሁ በቃ አባቷ በጣም አውሬ ነበር የመጨረሻ ክፉ ሰው ነበር ከዛ በኋላ በቃ የኔ አባትን በመርዝ መርዞ ነው የገደለው በመተት ምናምን የት ነው ያንተ አባትና የሱ አባት የሚታወቁት ጓደኛሞች ነበሩ በጣም ይዋደዱ ጓደኛሞች ነበር የኔ አባት ደግሞ በጣም ምስኪን ነው በጣም የመጪ በቃ ራ ነው በጣም እና ወይኔ አባት ከዛ በቃ መትቶ ምናምን ለምንድን ነው ያን ያደረገው በቃ አውሬ ስለሆነ ማዘሯ በቃ ስለሚወዳት መሰለኝ ማዘሯ ማለት እናትን ከዛ በኋላ ደግሞ ለእናቴ በጣም ነበር የሚያሰቃየት በቃ 6 ዓመት እያለሁ ነበር እናቴ በሰንሰለትና እጇና እግሯ አስሮ በጨርቅ እየወተፈ ነበር የሚያሰቃያት ምን አርጎ ነው የሚያሰቃያት ወይኔ እናቴ በቃ በጣም ነበር የሚያሰቃያት አባቴ ከመተተ በኋላ ነው እንደዚህ ማድረግ ጀመረ የሚያሰቃያት ማለት ምን እያደረገ ነው በቃ ሴክስ ምናምን እያደረገ ነበር የሚያሰቃያት ይሄ እንዴት ልታቅሻል ካንተ ይሄው በቃ እየመታኝ ምናምን በቃ እኔ ራሱ በጣም ነበር የሚቀጠቅጥ ያሰቃየኝ ነበር ይሄው እጄ ያየው በእሳት የተቃጠለ ይሄ አውሬን ያቃጠለ በስንት ዓመት 6 ዓመት እያለሁ ፊት ለፊት ነበር ያን የሚያደርግ የነበረው ፊት ለፊት ነበር የሚያሰቃያት ይደፍራታል ነው ያልከኛለሁ ይደፍራታል ከመጠን በላይ ነበር የሚቀጠቅጣት ያው ከዛ በኋላ ያው በማላ ረገዘች እና እናቴ ደግሞ ምንም በቃ እዛ የሚበላ የሚቀመስ አልነበር አባቴ ከሞተ በኋላ ማለት ነው እሺ እናቴ አታስታውስኝ በእናት በቃ እንደነገርኩ ነው በማል እቺ ተረገዘች በጣም ምን ልበል በእናት አባቴ በጣም የዋህ ነበር ሰው ማምኑ እንደዚህ አውሬ መትቶ ገደላት ከዛ በኋላ እኔን በጣም ነበር የሚያሰቃይ በጣም ነበር የሚጠላኝ እሺ አንዳንዴ ሁላ በረንዳ ላይ ነበር የሚያሳድር እናት ምን ትላለች እናቴማ ምን አቅም አላት በቃ ታለቅስ ነበር ሁሌ ነበር የምታለቅሰው ይሄ አውሬ እናቴ እንዴት እንደሚያሰቃይ እንደነበረ ወይኔ እናቴ ምን ልበል ከተረገዘች በኋላ በቃ እሷ ነበር ሁሌ የሚወዳት በእናት እኔ በጣም ነበር የሚያሰቃይ እሺ አንተ ያኔ ስንት ዓመት ነበር እኔ ያኔ 12 ዓመት ነበርኩ ሀሴት ስትረገዝ እንዴ እንደሚያሰቃይ እንደነበረ ብታውቁ እንደዚህ አንተ እንደምታይ አይደለም እንዴት አድርጌ እንዳደኩ ውጭ ነበር የሚያሳድረኝ በረንዳ ላይ ብርድና ዝናብ እየቀጠቀጠ ምን አለ አሁን በነሮ እና አንገት ቆርጬ በጣልኩለት እናትን ሲደፍራት ግን አንተ ባይን ካይታል በዛ እድሜ ባኔ የነገርኩ ይልን ባይኔ በቃ ያየው ነበር እየደበደበኝ ነበር በጣም ነበር የሚያስቃይ ፊት ለፊት ያውቆ ነበር ፊት ለፊት እያስቀመጠ እየቀጠቀጠ
ይሄን ማድረግ ለምን ፈለገ? ቆይ እናትን ወዷት አይደለም? በብረት ነበረ ቃናት የሚቀጠቅጠኝ በብረት ሳይቀር ነበር የሚመጣ በፌሮ ነበር ሁላ መግረፊያ እስካሁን አስቀምጨዋለሁ። እሺ ከዛ በቃ እቺ ተረገዘች አጋጣሚ። እናቴ ደግሞ ምንም አቅም አልነበራትም የዛን ያው ምንም ማድረግ አትችልም። በቃ አምና ተቀበለች የዛን። እሺ ከዛ በቃ ለልጁ ነበር የሚያዳላው የዛን። ሴት ልጁን ይወዳታል። በጣም ነበር የሚወዳት። እኔ በጣም ነበር የሚጣላኝ ልጁ ስላልሆንኩ ማለት ነው። አዎ እኔ ሁላ አንዳንዴ ውጭ ነበር እየለመንኩ ምበላው ቡሌ ምናምን ነበር ምበላው ውጭ ላይ። ግን ፈጣሪ የትም ሲሸረምጥ የልክስክስ ሴሰኛ ነበረ ደግሞ። ከእናቱ ውጭ ሌላ ቦታ ሄድ ነበር? እንዴት አይደም በየሆቴሉ ነበር የሚያድረው። ፈጣሪ የእጁን አይቶ አደገኛ በሽታ ሰጠው። HIV ተመርዞ መጣ። ግማታ HIV ቫይረሱ ተገኘ። ግን ፈጣሪ እንደ ሰው አይደለም። ራሱ ባመጣው በሽታ በኤድስ ተሰቃይቶ ሞተ። ያውሬ ዝም በይ አንቺ ደደብ፣ አንቺ ግማታም የውሻ ልጅ የሸርሙጣ ልጅ ዝም በይ፣ እገልሻለሁ። ዝም በይ ብዬሻለሁ። ይኸውልህ አሁን እሷን አልፈን አንቺ የሸርሙጣ ልጅ ዝም በይ፣ እገልሻለሁ። ይኸውልህ እሷን አልፈን እንድትናገር አልፈቅድልህም ከዚህ በኋላ። ወይኔ እናቴ ምን ተፈጠረ? ግን ምን ዋጋ አለው? እሱ ባመጣው በሽታ በሱ ምክንያት ምንም አታውቅ እናቴ። በአይኔ እያየኋት ተሰቃይታ ሞተች። ምን ሆነ? እኔ የሚቆጨኝ እሱ ባመጣው ኤድስ ነው የሞተችው። እናቴ ለኩማት የትም ሲል ከሰከስ እና ምን ዋጋ አለው? እናተም ያረፈችው በኤድስ ነው። ለእናቴ ምንም ሳላደርግላት ነው። አይኔ እያየኋት አረፈች። ወይኔ እናቴ አንቺ ዝም በይ። እቺ አባቷ ልጅ እቺ አውሬ በቃ ምን ልበል። እቺ እንደምታያት አይደለችም። የዛኔ እያቃጠለች ነው ነበር የምታስደበድብ ምንም ባላረኩት ነገር። ከዛ በኋላ ብረት እያጋለ ነበረ በእሳት የሚያቃጥለኝ እንጂ ለዛ ነው ፊቴ ጠባሳ በጠባሳ የሆንኩት። ለዛ ነው በቃ የሰው ፊት ሲገርፈኝ ነው አሁን ኮፍያና መነጽር አድርጌ የምሄደው። ከዛ በኋላ ምን ልበል? እህትን ለምን እንደዚህ ማድረግ አስፈለገ ታዲያ? እህትን ለምን እንደዚህ ታስቸግራለህ? ለምን በዚህ ልክ እንዲህ ታፈናታለህ? የፈለገ ነገር እህቴ ብትሆን የእናቴ ህመምና ስቃይ እያሰበስኩ እንዴት እረሳዋለሁ? ማለት በቃ ሁሌ በቃ ጭንቅላቴ ውስጥ ነው የተቀረጸ። አባቷ የሚያደርገው ነገር ለእናቴ የሚያደርጋት ነገር ምን ልበል? አባቴ እንደሚያደርገው ነበር ማሰቃያት። ማንን አባቴ የሚያደርገው ማለት በቃ አባቴ ለእናቴ በቃ የሚያደርገው የነበረ ሁሉ ምን ልበል ማለት? ቆይ አባቴ ምን እንደሚያደርገው ማለት ምንድነው የምታረጋት ልጅቷ? በቃ ከዚህ በላይ ምን ልንገርህ? በቃ ማለት እኮ ምንድነው ምን እያረካት ነው? በቃ ያ ጨካኝ አባቷ በቃ እንደሚያረጋት በቃ ለእናቴ እንደሚያረጋት እያረኳት ነበር። ለዚች አልገባኝም። ቆይ ምን
ትደፍራታለህ ነው እህትን? ምንድነው የምደፍራት እንዴ? ምን ሆነ ነው በቃ ድሮስ ምን ጠብቀህ ነበር ሲጀመር? እቺ አውሬ ልጅ ሲጀመር ምን እንዳደረጋ ጠብቀህ ነበር? ምስኪኗ እናቴ ነው እኮ እንደዚህ ተጫወተባት። ይኸውልህ በእናት አንድ ናችሁ አይደል? እህት ነች አይደል እቺ ልጅ? የምን እህት ነው? እኔ በጣም ነው የምጠላት እህት ምናምን እንደ እህት ያላያትም። ይኸውልህ እናትን የምትወድ ከሆነ እኮ እህትም እኮ የእናትህ ልጅ ናት። ምንድነው እያረካት የነበረው አልገባኝም። ንገረኝ በግልጽ ምንድነው እያረካት የነበረው ልጅ? በቃ የአውሬ ልጅ ስለሆነች እቺ ያ በዛ ቆሻሻ አባቷ ምክንያት በጣም ነው የምጠላት እኔ በቃ እንደ እህቴ ማይጃት አላውቅም ሲጀመር እኮ ምን እያረካት ነበረ? ምንድነው ምን ማላረካት? ምን አርግ ነው የምትለኝ? በእናትህ ምን እንዳረጋት የምፈልገው ከዚህ በላይ ምን አርግ ነው የምትለኝ ታዲያ? ምን እንዳረጋት ነበረ? ምን እንዳረጋት ትጠብቃለህ ታዲያ? እኮ ምን እያረካት ነበር? ምን እንዳረጋት ትጠብቃለህ ታዲያ? እናቴ ሁላ ስቃይ ተሰቃይታ ምን አርግ ነው የምትለኝ ታዲያ? ምን እንደምትጠብቀው ከዚህ በላይ ምን ጠብቃለህ? ይኸውልህ ግልጽና አጭር እኮ ነው እየጠየቅኩ ያለው። ምን አርግ ነው የምትለኝ? በቃ ተወኝ። ምን አርግ ነው የምትለኝ? ከዚህ በላይ ምን ላርግ? በቃ ተወኝ፣ በቃ ተወኝ አልኩህ እኮ በቃ ተወኝ። ገላለሁ በቃ ተወኝ። ዴቭ ቤተሰቦች እያለኝ ያለው ነገር እቺ ልጅ እያስተቃያት ያለው አባቴ እናቴን እያረጋት ካሜራማን የሰማው ነገር ልክ ነው የሰማሁት ነገር እያለኝ ያለው ነገር እቺ ልጅ እያስተቃያት ያለሁት አባቴ እናቴን አባቷ እናቴን እንደሚያደርጋት ነው እያለኝ ያለው። አልገባኝም። አንዴ ከሱ ጋር ያለኝን ነገር አሁን ባለበት ሁኔታ ምንም መግባባት ምንችል አይመስለኝም። እቺ ልጅ መልሼ ላስገባት ከሷ አሁን ከዚህ በላይ እሷንም ልታገሳት አልፈልግም። ማለትም ልታገሳት አልፈልግም ማለት በቃ መረጃ እንድትሰጠኝ የሆነችውን ነገር እንድትነግረኝ ነው የምፈልገው። ላወጣጣት እሞክራለሁ። ስለዚህ ቤተሰቦቼ አብራችሁኝ ሁኑ። እኔ ከውስጥ ይዣት እወጣለሁ። ሀሴት በሩን ክፈችልኝ እባክሽ። ይኸውልሽ ሀሴት ይኸውልሽ የሆነውን ነገር እያንዳንዱን ነገር ሰምተሻል አይደለም? እኔ እባክሽ ሀሴት ይኸውልሽ ሀሴት አሁን ለቅሶ እንባውን ተይና እየሆነ ያለውን ነገር እንድታስረጂኝ ነው። እኔ ቁጭ በይ አንዴ ሀሴት። ይኸውልሽ እዚህ ቤት ውስጥ በደም ከፍተኛ በደል እየደረሰብሽ እንደሆነ ነው የተረዳሁት። አንቺም ይኸውልሽ የተናገረውን ነገር ሰምተሻል አይደለም? መቼስ ከኔ በለጠ አንቺም ስለ ታሪክሽ እንዳዲስ ልነግርሽ አልችልም። በእርግጥ ይኸውልሽ አሁን ምንም ነገር ሳትደብቂ ንገሪኝ። እኔ የህግ አካል ነኝ፣ መርማሪም ጋዜጠኛ ነኝ። ይኸውልሽ በደል እየደረሰብሽ ከሆነ ወንድምሽ የእናትሽ ልጅ ነው አይደለም? በአባት አንድ አይደለንም እያለኝ ነው። ይሄ ልጅ አደጋ እያደረሰብሽ እየኖራችሁ ነበረ። አሁንም በዚህ ሁኔታ ውስጥ ነው ያላችሁት አይደለም? ከዚህም በኋላ አደጋ እንዳይደርስብሽ ነፃ መውጣት የምትፈልጊ ከሆነ እያንዳንዱን ነገር መረጃ ስጪኝ፣ ማስረጃ ስጪኝ፣ ነፃ ላውጣሽ እያልኩሽ ነው። ሀሴት እባክሽ ማልቀሱን ተይና እንደ ትልቅ ሰው የሆንሽውን ነገር ንገሪኝ፣ ነፃ ላውጣሽ። እሺ በይኝ። የሆነውን ነገር ንገሪኝ። ምንድነው ወንድምሽ የሚያረግሽ? ምንድነው እያሰቃየሽ ያለው? ምንድነው እየሆንሽ ያለሽው? ይኸውልሽ እምባውን ይቅርታ አድርጊልኝ። እኔ መጮህ ፈልጌ አይደለም፣ ግን እባክሽ ላግዝሽ ስለፈለኩ ነው። እባክሽ ንገሪኝ፣ ምንድነው እየሆንሽ ያለሽው? ሀሴት እባክሽ ንገሪኝ። ምንም አይነት ጉዳት አይደርስብሽም። እኛ ያለን ከዚህ በኋላ እኔ እነሱ በእናት እንጂ በአባት አንገናኝም። ወንድሜ ነው በእናት ወንድሜ ነው። ከዛ ውጭ ግን በአባት አንገናኝም። እሺ እና አባቴ ደግሞ እሱን ይበድለው ነው። ሌላ ግን ለእኔ አባቴ በቃ እንጃ ከቃል በላይ ነው። በጣም አዝናንቶ በቃ እኔ እንጃ እኔ ለሱ ጋር ያጥረኛል። ለኔ በጣም ልዩ ሰው ነው አባቴ ለኔ። ግን ያው ከሱ ጋር ያናክል አይግባቡም ማለት ነው። እንጃ ልጅም ስላልሆነ ይሁን አላውቅም። ግን አባቴ እኔ መሰክርለታለሁ ለኔ ያለው ፍቅር ግን ለሱ ያናክል ፍቅር አልነበረው። እሱ ደግሞ በሱ የተነሳ በጣም ይቀና ስለነበረ ይጠላዋል። እሺ በፊት ደግሞ እኔም ሳልወለድ እናቴን እሱም ወንድሜ ነው የነገረኝ። ግን እሱ
እሱን በጣም ይወድለው እንደነበር እናታችንንም በቃ አስገድዷት ሚስቱ እንድትሆን እንዳረጋት ደፍራት እንደነበር ምናምን ነግሮኝ ነበር። ከዛ እኔ በቃ አባቴን በጣም ስለሚጠላው የሆነንም በጣም የሚጠላኝ እኔ ግን ምንም አልገለቅም። የአባቷ ልጅ ናት እሷም ታስደበድበኝ ነበር በልጅነቷ አለኝ። ረንዶ ምን አዝንለት ነበር እኔ መቼም አስደብድቤው አላውቅም። ሲጀመር ቢሰድበው ምናምን ነው እንጂ አናክል ሲመታው ነው ያጫወተው። እሱ ግን ይመታኛል ይበድለኛል ብቻ በጣም ይቀና ስለነበር እንደዛ ነው የሚሆነው። እና ደግሞ ያው እንዳልኩ መጀመሪያ እናታችንን በጣም ያሰቃያት ነበር። በኋላ ላይ ትዳር ቢጀምሩ ከመጀመራቸው በፊት በቃ እናታችንን ያው አባቴን ገሎታል ይላል እኔ አላውቅም ግን ገሎት መድኃኒት ገሎት ነው ምናምን ነገር ብሎኝ ያውቃል። እና በዛ በጣም ነው የሚጠላው እሱ። ከዛ በቃ እናትሽ ካረፈች በኋላ ምንድን ነው እየተፈጠረ ያለው እዚህ ቤት ውስጥ? ያው በቃ አባቴ ሞተ። ከዛ በኋላ አባታችን ከሞተ በኋላ ያው እናታችን ብዙ አልቆየችም። ማማቸው አንድ ስለነበረ እሱም እየነገረኝ ነበር አይደል? ለዛ በቃ እሱም እንደሞተ እሱም ቆይታ ትንሽ ሞተች። ከዛ እሱ ደግሞ አባታችን ከሞተ በኋላ ራሱ በቃ እናታችን ትንሽ ስለነበረች ራሱ ትምህርት ቤት ምናምን ሄድ ነበር እንጂ ሌላ የዛኔ ራሱ አባታችን እንደሞተ በቃ እኔን ማሰቃየት ነው የጀመረው እሱ። በጣም ነው የሚጣላኝ። እኔ አይደለም እናታችሁ ካረፈች በኋላ ምን እያደረገ ነበር የሚያሰቃይሽ? በቃ እናታችን ከሞተች በኋላ ከቤት እንዳልወጣ ትምህርት ቤት እንዳልሄድ በቃ እንጃ ቅድም እንደነገረች ነው በቃ ምንድነው እኮ እሱ ምንድነው ያደረገሽ የነበረው በግልጽ ንገሪኝ። እባክሽ አሁን ስለዚህ ነገር እኮ ብናቅ እኛም እንደማስረጃ ይሆነናል። ህግም ጋር ማያያዝ ያለብን ነገር ለህግ እናያይዛለን። አንቺንም ነፃ እናውጣሻለን። እናታችን ከሞተች በኋላ ያስቀየኛል። መጀመሪያ በቃ አስገድዶ ነበር የሚደፍረኝ እንትን መድኃኒት እያጠጣኝ ከዛ በቃ ትምህርት ቤት ማቆም ምናምን ነገር። አሁን ላይ ግን ምንም ቢያደርገኝ ቢሰቅለኝም መስሎ አይታዩም እንኳን መድኃኒት ምናምን ሊጠቀም እና በቃ ምንድነው መድኃኒት ሊጠቀመው? ምን እንዲያደርግሽ መድኃኒት ሊጠቀመው? እንዲያስተኛኝ ግልፍ መድኃኒት ወስዶኝ ከዛ ከኔ ጋር አብሮ ሲክስ ያደረገ። ከዛ በኋላ ምን ታደርጉ ምናምን ስል አባትሽ እናቴን እንደዚህ ነበር የሚያደርገው ምናምን ነገር ይለኛል። እና እህቱ መሆኔ ጭራሽ ትዝ አይሉም እሱ። ይህን ነገር ታዲያ ለሰው ለጎረቤት ለአብሮ አደጎች ምን ማለት ወጣ ብለሽ መጀመሪያ እኔ እንግዲህ በልጅነትሽ በጣም አክቲቭ እንደነበርሽ በጣም ተጫዋች ነቃ ያልሽ እንደነበርሽ ነግረውኛል የአካባቢ ሰዎች። አሁን ላይ ደግሞ በዚህ ልክ እንደዚህ ፈዛ ከቤት ማትወጣም ሰው ማናገር ማግኘት አትፈልግም ነው የተባልኩት። ግን የዛን ሰሞን ይሄ ነገር የተጀመረበት ሰሞን እንደዚህ ያረግሽ የጀመረበት ሰሞን ላይ ወተሽ ከቤት እንደው አንድ ሰው እንኳን ድረሱልኝ ብለሽ ለማናገር የሞከርሽው አካል የለም? የሆነ ነገር ለማድረግ ብትሞክሪ ገልሻለሁ ስለልኝ ከዛ ሲጀመር ወዲያውኑ ከቤት መቀመጥ ጀመርኩት። እናታችን ከሞተች በኋላ በቀን ራሱ ይቆጠራል ትምህርት ቤት ሄድኩ። ከዛ በቃ አትጂ አለኝ ተቆጣኝ ምናምን ነገር በቃ ለስንት ዓመታት ቤት ነበር የኖርኩት። መድኃኒቱ የሚያስተኛ ነበር የሚሰጥሽ? አዎ። ከዛ ስትነቂ ምን ራስሽን ምን እያደረገሽ እንደነበረ እንዴት አወቅሽ? ራሱ ይነግረኛል። ከዛ በኋላም ያው ያስረኛል ምናምን ብቻ በቃ አባትሽ እናቴን እንደዚህ እያደረጋት ነበር ምናምን እያለ በቃ ያወራል። ከዛ ስለዚህ አሁንም ይሄን ያህል ዓመት ያላችሁት በእንደዚህ አይነት ሁኔታ ውስጥ ነው ማለት ነው? ምንም ማለት ስለማልችል በዛ ላይ አሁን ላይ ከቤት ራሱ ወጥቼ አላውቅም። ውጭውን ራሱ አላውቅም።
ይቻሉ ከቤት ራሱ ቆጦ ይቆልፋል ይሄዳል። ከፈለገ በልቶ ይመጣል፣ ከፈለገ ምግብ ይዞ ይመጣል። እንበላለን በቃ። አንዳንዴ ሳልበላ አድራለሁ፣ እሱ በልቶ ይመጣል። ቅጣትሽ ነው አባትሽ እናቴን ሳትበላ ያሳድራት ነበር ምናምን ይለኛል። ያየሻረል አሁን እንግዲህ አንቺ ያው የሆነ ሆኗል፣ ያለፈው አልፏል። ግን እኛ ያለነው እንዳልኩሽ እኛ አንቺ ልናግዝሽ ልንረዳሽ ስለሆነ ይሄን ነበር ማወቅ የፈለግነው ቀደምም ብለን እና እንግዲህ እንደዚህ ታስረሽ አንቺ ትልቅ ልጅ ነሽ፣ እስካሁን ህይወትሽን መቀየር ነበረብሽ። እንደ እውነተኛ ወንድም እንዳንድ የእናትሽ ልጅ እንደመሆኑ እሱም ብትተሳሰቡ ቢያስብልሽ ኖሮ አንቺ ምናልባት ታግዡ ነበር፣ በህይወትም እየተጋገዛችሁ መኖር ትችሉ ነበር። ግን ያ ሳይሆን እንግዲህ እድል ሆነና ያው ጀመር እንደው ራሱ አስቦኛል። የአባትሽ ልጅ አንቺ ሴጣን ምናምን በቃ የማይለኝ የለም ሲጀመር። አንድ ቀን ራሱ ብዙ ነው እንኳን አሁን ድሮም ራሱ እናታችን እያለች በቃ ሁሌ እንጃ ከዛ ከሰው ጋር ራሱ ሲያይኝ በፊት ራሱ እናታችን እያለች ራሱ ከሰው ጋር ሰው እንዳልግባባ ምናምን ነበር የሚያደርገኝ። ያው ብዙ ጓደኞች አልነበሩኝም። እንደዚህ ሆኜ ቀሩ። ቢያንስ ጓደኛ ሲኖርክ የሆነ ሰው ይፈልጋል። በየቀኑ ነው የሚደፍርሽ? በመጣበት ሰዓት በሙሉ ደፍረኝ። ምግብ ሊያበላሽም ላያበላሽም ይችላል። አንዳንዴ እንደውም አምጥቶ ራሱ ብቻውን ይበላዋል። እዚህ ደግሞ አውቆ አባትሽ እኮ እኔ እየቀጣኝ ነበር። ሁለት ቀን ራሱ ሳልበላ የምቆይበት ቀን አለ። ከቤት ለማምለጥ እንኳን ሞክረሽ አታውቂም? ቤት ነው የማመልጠው። አምልጬ ሴት ይሄዳል። ምንም እኮ መሄጃ የለኝም። እስኪ ግዴ ለማስቴት ከዚህ በላይ ብዙ ላስጨንቅሽ አልፈልግም። ያለፈው አልፏል። ከዚህ በኋላ ግን አንቺ ነፃ መውጣት ይኖርብሻል። ብዙ ገዛ እርዳታ ቢያስፈልግሽ ሰው ነሽ። በጣም በብዙ ነገር እንደተጎዳሽ ተረድቻለሁና ስለዚህ እኛ ይወልሽኝ እኔ እንዳልኩሽ መርማሪ ጋዜጠኛ ነኝ፣ የህግ ሰው ነኝ። ወንድምሽን የሰራው ስራ ወንጀሉ ከህግ አያስመልጠው። ስለዚህ ያው የእናትሽ ልጅም ቢሆን ያደረሰብሽን በደል አለ ይህ ሰው። ስለዚህ እሱን ለህግ ማቅረብ አይቀርም። እኔም የምፈልገው እሱ አይሽ አንቺ ግን ይኸውልሽ ይሄን ያህል ዘመን ዝም ብለሽ ግን ደግሞ ነፃ መውጣት እየነበረብሽ እስካሁን ድረስ ያ ባለመሆኑ እንግዲህ እስኪ አላቅም እንዴት እንዲህ ነው ብዬ መፍረድ አልችልም ስላለፈው ነገር። ከዚህ በኋላ ስለሚሆነው ግን እንግዲህ እኛ እያየን ህጉም በሚያርመው መንገድ ያርሙ፣ ህጉም በሚፈርደው ፈርዶ እኛም አንቺን ማገዝ በምንችለው አግዘን ከፈጣሪ በታች ነገሮችን ለማስተካከል እንሞክራለን። ስለ እንዳልኩሽ አሸናፊንም ወንድምሽንም ለፍርድ እናቀርበዋለን። ያንን እናደርጋለን። ከዛ በፊት ግን አንቺ ፊት እሱን ማውራት ማናገር የምፈልገው ነገር አለ። ምንም ሳትፈሪ ይሄው አጠገብሽ አለሁኝ፣ ባልደረቦች ያሉ፣ ምንም ነገር አይፈጠርም። እሺ ተረጋግተሽ እናወራለን ማለት ነው። እሱን አስገብቼ እሺ ቤተሰቦቼ እንግዲህ የሰማችሁትን ይመስል ነበረ። ከሀሴት እንግዲህ ያለችን እውነትም በጣም አስቸጋሪ ጊዜ እንዳሳለፈች ነው። ስለዚህ እስኪ እሱን አስገብተን ደግሞ ሚሊዮንን ነገር ለመስማት እንሞክራለን። በሁለቱ መሀል ግን ለህግ አቀርበዋለሁ። በዚህም አለ በዛ መጨረሻው የሱ በህግ መታረም ነው የሚሆነው። ስለዚህ ያ ይሆናል ማለት ነው። ስለዚህ እሱን ላስገባው። ሄኖክ አስገቡት እስኪ አንዴ። አስገቡት። ምንድነው? ቁጭ በል አቦቶኛ ምን ይው ቁጭ አልኩኝ። ይኸውልህ ከዚህ በኋላ ምንም አይነት መወጣጠር፣ ምንም አይነት ትቢት አልፈልግም እኮ። ምን አልኩሽ? ያው ነገርኩ፣ ያለው ነገር ሁሉ ነገርኩ። የለም አንተ ያልነገርከኝንማ እሷ ነገረችኝ። ምንድነው የነገርሽው አንቺ? ምንም አገ ከዚህ በኋላ እኮ ምንም የምታመጣው ነገር የለም። ምንድነው የነገርሽው የምትለው? ምንም አይነት መብትም የለም ሲጀመር። የሰማኸኝ ነው? ይኸውልሽ ምንም መፍራት አይጠበቅብሽም። ምን ነገርሽው? እሺ ራሴ ነገርኩና ነገርኩ። ፊት ለፊቱ መናገር የምትፈልጊው ነገር ካለ ንገሪ።
ምንም አይነት ነገር ጉዳት አይደርስብሽም። እኛ አለን። ምንም መናገር የምትፈልጊው ነገር ካለ ተናገር። ምን ደፋ ቀና ቢልን ማሳደጋ ሲጀመር ምን ተነበር? ምንም አልችልም። የጁን ስጠው ብቻ ነው የምንችለው። እንዴ ለማን ነው እጅ ስጠምቲ? ለአንተ ነው። ምን አረኩሽ? ምንድነው ያላረከኝ? ቆሻሻ ውሻ ህይወቴን አበላሽታ እንደዚህ ታወራለህ ደግሞ? የምን አባሽ ህይወት ነው? ምንድነው የምትያንጂ? ምን ህይወት ነበረሽ እና አንተ አሁንም አይበርድልም እንዴ አሸናፊ? ከጓደኞቼ በታች አድርገኝ እንደዚህ ያረክኝ አሁንም እንደዚህ ታወራለህ አፍን ሞልታ? አባትሽም እንደዚህ ነው ያደረገኝ ከጓደኞቼ በታች አድርጎ ነው ያሳደገኝ። ያው እየኖርክ እኮ ነው አንተ። ምንድነው የምኖረው? ይሄ ኑሮ ነው እንዴ? ምን መሆን ነበር የፈለግከው? ልጅነቴ እንደ ጨው ታቀ አንቺ ደግሞ የሰራሽ ስራ ረስተሽ ነው አንቺ በየቀኑ እያቃጠርሽ። እኔ ምንም አላቃጠርኩም። ዝም በል አንተ ራሱ እያቃጠርሽኝ በየቀኑ የምታስደበድብኝ ነበር። አንተ ሲጀመር ሰው አይደለም ሴጣን። ሲጀመር እንደ ወንድም አይተሽኝ ታውቂ ነበር። ክፉዎች አባትና አንተ ራስ ክፉ እንደ ታስበኝ ታውቃለህ። አንተ ራስ ነገር እንድትናገር አልፈልግም። ከህግ የሚያስመልጥ እኮ ምንም ነገር እኮ የለም። በእናትህ በዝጋብር ይሄን ፖሊስ ነው የምትለው። በእናትህ ፖሊስ አላትወሰደኝ። በእናትህ ይቅርታ አድርግልኝ። ሰማይ ቤት ላክ ይኸውልህ ስራ እኮ ሻዚት ይቅርታ አድርግልኝ። በእናትህ አንተ ለአንተ ሰው ቤት ደስ ተካብላኝ እኔ እስከዛሬ ይወት ምን ያርግ ታዲያ? ይኸውልሽ ሀሴት እባክሽ ስሜታዊነት ይኸውልሽ ይገባኛል። ለምን ስሜታዊ እንደሆንሽ እባክሽ አንተ ከህግ አታመልጥም ወንድሜ። እየሰማኝ ነው አይደለም? ከህግ አታመልጥም። ስለተንበረክክ በእናትህ ወንድም የለም። መንበርከክ የነበረብህ የእናትህ ልጅ መሆኗን አውቀህ ተንከባክበህ ብታሳድግ ነበረ። ዝቅ ብለህ እቺ ልጅ ብታሳድጋት ነበር በሰላም። በእናትህ ሰይጣን አሳስቶኝ ነው። በእናትህ ሰይጣን አሳስቶኝ ነው። ይሄን ቀድመህ ነበር እኮ ማሰብ የነበረብህ። ለህግ መቅረብ እኮ ማይቀር ነገር። በእናትህ ይኸውልህ ምንም ለምን የምታመጣው ነገር የለም። ተነሳ ቁጭ በል። በእናትህ አሁን መታሰር አልፈልግም። አሁን መታሰር አልፈልግም። ይኸውልሽ ሀሴት አንዴ ቁጭ በይ አንቺ እባክሽ። ሀሴት በእናትህ እባክሽ አሁን ነው እህትህ መሆኑን የምትረዳው። አሁን ወንድምሽ አይደለም በእናትህ። እንደ ታይታኝ ታቅና ነው ወንድም። በቃ ይቅርታ አድርግልኝ በእናትህ። እግዚአብሔር ይቅርታ አድርግልኝ። ይኸውልህ በይቅርታ የሚታለፍ ምንም አይነት ነገር አይደለም። ምን ላድርግ በእናትህ? ለህግ ትቀርባለህ። ወደ ህግ ወስደሃለሁ። ስለአንተ ማስረጃና መረጃን ሰብስቤያለሁ። ከዚህ በኋላ ምንም የምታገስ ነገር አይኖርም። ስለዚህ እቺ ልጅ ከዚህ በኋላ ነፃ ለማውጣት ነው የመጣሁት። ያንንም አደርጋለሁ። ስለዚህ አንተ ለህግ ትቀርባለህ። ተነሳ በእናትህ። ተነሳ ሄሎ ይኸውልሽ ሀሴት ከዚህ በኋላ አንቺን ነፃ ማውጣት ነው ሐሳባችን። ነግሬሻለሁ አይደለም? እባክሽ ማልቀሱን ተይ። በቃ ማልቀሱን ተይና ነገሮችን አስተካክለን ህይወትሽ ከዚህ በኋላ የሚቀጥልበት መንገድ መስመር እናስይዛለን። ከጎንሽ ነን። እኛ ወንድሞች ነን እዚህ ያለ ነው። ይኸውልሽ እኛ ተጠቁመን ነው የመጣ ነው። ሆኖም ግን ተጠቁመን መተን ያገኘነውም ነገር እውነትም አንቺ በደል እየደረሰብሽ እንደሆነ ነፃነትሽን እንዳጣሽ ነው። ስለዚህ ከዚህ በኋላ ነፃነትሽን ታገኛለሽ፣ ፍትህ ታገኛለሽ። ትምህርትሽን መቀጠል ይኖርብሻል። ከኩዮችሽ እኩል አብረሽ መውጣት መግባት ይኖርብሻል። ያንን ለማድረግ እኛ እናግዝሻለን። የህክምና እርዳታ እንድታገኝ ሜንታሊ አይምሮሽም ወደ ነበርሽበት እንድትመለሺ እኛ የቻልነውን ነገር እናደርጋለን። ስለዚህ ሀሴት እባክሽ ከዚህ በኋላ ማልቀስ አይገባሽም። ወንድምሽን ይኸው ከኛ ጋር ነው ያለው። ለፍርድ እናቀርበዋለን። ፍርዱ ምን ይላል የሚለውን ተከታተለን አንቺም ትሰሚያለሽ፣ የሚሆነውን ነገር እናያለን ማለት ነው። ስለዚህ ሁሉንም ነገር በህግ እንይዘዋለን። አንቺም ሰላም ታገኛለሽ ማለት ነው ከዚህ በኋላ። እሺ ሀሴት። ስለዚህ ቀረምት የምትነግሪኝ ነገር ይኖራል? ምንም። በጣም መሰግነው ስለረዳችሁኝ፣ ህይወቴን ስላዳናችሁ በጣም ነው መሰግናችሁ። ይሄን ልልምጭ እንግዲህ ቤተሰቦቼ ያያችሁትን ይመስል ነበረ። ስለዚህ ወንድሟንም አሸናፊም በስተመጨረሻ ይቅርታ አድርጊልኝ ብሎ ለምኖ ነበረ። እንግዲህ ባለቀ ሰዓት 11ኛው ሰዓት ላይ እንደዚህ አይነት ነገር አይሰራም። ህግ ነው የሚፈታው የእሱን ችግር የእሱን ጉዳይ ማለት ነው። ስለዚህ ወደ ህግ ወስደነዋል ማለት ነው። ስለዚህ እሷንም ቢሆን ሀሴትን ከዚህ በኋላ ነፃነቷን እንድታገኝ በሰላም ወጥታ
ትምህርትም ከሆነ ተምራ ስራም ከሆነ ሰርታ እንድትገባ እኛ የቻልነውን ያህል እናግዛታለን። የሕክምና እርዳታም እንድታገኝ እናግዛታለን። ስለዚህ ከጎኗ አንጠፋም። እኛም ቤተሰቦች እናንተም ያያችሁትን ይመስል ነበረ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ ቤተሰቦች። ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁን ቆይታችኋል። ከዚህም በኋላ እንግዲህ ሀሳብ አስተያየታችሁን ስጡበት በሆነው ነገር ላይ። ጥቆማም ካላችሁ እንግዲህ ወደ ቢሮአችን በመደወል ጥቆማችሁ ማድረስ ትችላላችሁ ቤተሰቦቼ። የሆነውን ይመስል ነበረ። እስኪ በመጨረሻም ግን የጠቆመንን እዚህ ቤት ውስጥ እንድንገባ ጥቆማ ለሰጠን ለአኗር ያንቺ አብሮ አደግ የሆነው አኗር ነው ጥቆማውን የሰጠን። አኗር ነው ያናገራችሁ? አዎ። ስለዚህ አኗርን በደንብ አድርገን አመስግነን ከሱ ጋር ተገናኝተን እንግዲህ እንዘጋዋለን ማለት ነው የዚህን ቪዲዮ መጨረሻ ማለት ነው። ስለዚህ ከሱ ጋር ተመስጋግነን እሱ ስለሆነ ለዚህ ሁሉ እንድንመጣ ለዚህ ሁሉ እንግዲህ ይሄን ሁሉ ነገር አይተን አንቺንም ነፃ እንድናወጣ ያደረገን ከፈጣሪ በታች እሱ ስለሆነ ስለጠቆመን ከሱ ጋር ተመስጋግነን እንለያያለን ማለት ነው። የሆነውን ነገር እነግረዋለሁ። ከዛም በመጨረሻ እንግዲህ ተመስጋግነን እንለያያለን ማለት ነው። ቤተሰቦቼ እናንተንም ከኛ ጋር ስለነበራችሁ እያመሰገንን አብሮነታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እያመሰገንን ላይክ፣ ሼር፣ ሰብስክራይብ ማድረጉንም በደም ቀጥሉበት። ሀሳብ አስተያየት መስጠቱን ቀጥሉበት። ቤተሰብነታችሁን አጠንክሩ ከኛ ጋር። እንግዲህ ያያችሁትን ይመስል ነበረ። እናመሰግናለን ቤተሰቦች። አስተያየት እንግዲህ አይዞሽ፣ እሺ፣ እናግዝሻለን እኛ። እሺ፣ ሰላም ነው። እንግዲህ ቤተሰቦች ያያችሁትን ይመስል ነበረ የነዚህ ቤተሰብ ታሪክ። እውነትም አኗር እንደተጠራጠረው መጀመሪያም ጥቆማ እንደሰጠን የሆነ ነገር አለ እዚህ ቤት ውስጥ ብሎን እንደነበረው እውነትም የሆነ ነገር ተፈጥሮ ወይም ደግሞ ያያችሁት ነገር ተፈጥሮ መጨረሻው በዚህ መልኩ ሆኖ አልቋል ማለት ነው። ለዛም ደግሞ አሁን በስተመጨረሻ እንግዲህ አኗርን ጠርቸው ላመሰግነው ለሰጠኝ ጥቆማ ለጥርጣሬው ልንመሰጋገን እንግዲህ አጠገቤ እንዲቆም አድርጌያለሁ። ስለዚህ አኗሪ እንግዲህ እንደነገርኩ ነው ከካሜራም በስተጀርባ የተፈጠረው ነገር በጣም አስቸጋሪና ከባድ ነገር ነበረ። ለዛም ነው እቺ ልጅ እንዳልከው በቃ ነገሮች የተቀያየሩት ከዛ ጊዜ በኋላ ማለት ነውና ያ ነበር የሆነው። ስለዚህ እንግዲህ ለሰጠኝ ጥቆማ ላደረስከኝ ሁሉ መረጃዎች ለሰጠኝ መረጃዎች በሙሉ አመሰግናለሁ። እቺ ልጅ ነፃ አውጥተናታል። በአንተም ጥቆማ በእኛም ከፈጣሪ በታች በእኛም ጥሩ ክትትል ማለት ነው። ስለዚህ ያንን አድርገናል። እንግዲህ የምትለኝ ቀረ የምትለው ነገር ምን አለ ነው? እኔም ላመስግናችሁ እንጂ እኔን አምናችሁ እዚህ ድረስ መጣችሁ አብራችሁ ይሄን ነገር ማድረጋችሁ ራሱ ትልቅ ነገር ነው። ሌላም ነገር አንዳንድ ማግዛችሁ ነገር ካለ በፈለጋችሁ ሰዓት ደውሉልኝ። እኔም በጣም ነው የማመሰግነው። እንግዲህ ለማንዋሪ እንግዲህ እኛም ለሰጠን ጥቆማ አመስግነን አንድ ቤተሰብ እንግዲህ እቺን ወጣት ገና ብዙ የሚጠበቅባት ልጅ በወንድሟ በእናቷ ልጅ እንግዲህ በወንድሟ የሁሉ በደል ሲደርስባት ኖራለች። በጣም ብዙ አይምሯም ትንሽ ትክክል አይደለም፣ ተነክቷል። ብዙ እርዳታዎች እገዛዎች የሚያስፈልጋት ልጅ ናት። ያንንም እኛ እናረጋለን። ይሄን ብቻ አድርገን አናበቃም። ስለዚህ ያንን እኛም እገዛ እናደርግላታለን። ከእናንተም ጋር እንግዲህ የድሮ የአብሮ አደግነት ጊዜያችሁ የምታሳልፉበት ከእናንተም ጋር እያገናኘን ጓደኝነታችሁም የምናቀራርብበትም አንተም ደግሞ ገፋ ብለህ እስካሁን ያደረግከውን ሁሉ አድርገሃል። እንግዲህ ከዚህም በኋላ ደግሞ ገፋ ብለህ እጅግ ልጅ ነፃ መውጣት ስላለባት በቃ እንደ ልጅነታችሁ እየተጫወታችሁ እየቀረባችሁ ምን እያላችሁ እንድታግዟት የአካባቢ ጓደኞቿ ማለት ነው። ያንን እያረጋችሁ እንግዲህ እስኪ ልጅቷን አይምሯ ሰላም እንዲያገኝ እንድትስተካከል ታግዟታላችሁ ተስፋ አደርጋለሁ። ከዚህም በኋላ በደንብ እናግዛታለን። ሁሉም ነገር እናንተ አስተካክላችሁልን በጣም ነው የምናመሰግነው። ስለዚህ ያ ነው የሚሆነው። እንግዲህ ቤተሰቦች እንዳያችሁት በስተመጨረሻ የሆነው ሆኖ አልቋል የዚህ ቤተሰብ ታሪክ ማለት ነው። እኛ የምናደርገውን ማለት አልቋል ማለት ያው ያያችሁትን ነው እንጂ ከዚህም በኋላ እኛም ገዛ ስለሚያስፈልጋት እርዳታ እናረግላታለን። አሸናፊም ከጥፋተኝነት አያድነውም። ያው የልጅነት አይምሮ የተቀረጸብኝ ነገር ነው ለዚህ የዳረገኝ ብሏል። ግን ያ መሆኑ እሱን ከህግ ተጠያቂነት አያድነውም። ስለዚህ በህግ ጠለላ ስር መሆኑ ማይቀር ነው። እሷን ፍትህ ማግኘቷ ማይቀር ነው። ነፃነቷን እንድታውጅ ማድረጉ ከኛም የህክምና ገዛም
የተለያዩ ነገሮች እገዛ እንድታገኝ ብዙ እርዳታዎች እናደርጋለን። ከዚህም በኋላ አንተዋትም። ስለዚህ ያያችሁትን ይመስል ነበረ። አኗሪም አንተን እናመሰግናለን። ቤተሰቦቻችን እናንተንም አብራችሁን ስለነበራችሁ እያመሰገንን በሚቀጥለው እንግዲህ እስክንገናኝ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየጻፋችሁ ቤተሰቦች አብሮነታችሁን አሳዩን። አሁንም እናመሰግናለን። አኗሪ ካንተም ጋር እንግዲህ በሌላ ጊዜ የምንገናኝ ይመስለኛል። እናመሰግናለን። አኗሪ ሰላም ሁኑልኝ። እሺ ጌታ ቻው።